የአማራ ፋኖ የቴዎድሮስ ዕዝ ቃል አቀባይ የነበረው አርበኛ ማርሽ ጻው ላይ አፈና እንደተፈጸመበት ተነግሯል። በርካታ የትግሉ ደጋፊዎችም ስለ አርበኛ ማርሽ ጻው እንዲፈታ መልእክታቸውን እያስተላለፉ ናቸው። የአማራ ፋኖ ወስዶታል በተባለው እርምጃ ደግሞ አንድ ሬጅመንት የፌደራሉ ኃይል መደምሰሱ ተነግሯል። በሌላ በኩል የፌደራሉ መንግስት የሃይማኖት አባቶችን ጨምሮ ያሰራቸውን ሰዎች ደግሞ ከግብጽ ከኤርትራና የሱዳን ጀነራሎች ጋር እየሰሩብኝ ነው ሲል መክሰሱ ተሰምቷል። የትግራይ ክልል አሁናዊ ውጥረትን በተመለከተም ሰበር መረጃ ተሰምቷል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን የተወደዳችሁ የሀበሻ ዜና አድማጭ ተመልካቾች ግንቦት 2 ቀን 2018 ዓ.ም ለምሽት የተሰሙ አዳዲስና ወቅታዊ መረጃዎችን እናስደምጣችኋለን። እናንተም መረጃው ለሁሉም እንዲደርስ ቪዲዮውን ላይክ እና ሼር ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። የአማራ ፋኖ በአማራ ክልል እያደረገ ባለው የህልውና ትግል ከፍተኛ ተጋድሎ አሁንም በማድረግ ትላልቅ ድሎችን እያስመዘገበ መሆኑን አሳውቋል። በትናንትናው ዕለት አመሻሽም በወሎ ቀጠና የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አህዶች ናቸው የተባሉ የፋኖ ኃይሎች አንድ ሻለቃ ኃይል መደምሰሳቸውን ይፋ አድርገዋል። ከዚህ በተጨማሪም በርካታ እግረኛ ሰራዊት እንዲሁም ሞርተር የቡድንና በርካታ የነፍስ ወከፍ መሳሪያም በመማረክ ድል ተጎናጽፏል። የምኒልክ ዕዝ 104ኛ ኮርና 101ኛ ኮር በቅንጅት አድርገውታል በተባለው ከፍተኛ ተጋድሎ በደቡብ ወሎ ዞን አምባሰል ወረዳ ልዩ ቦታው ዳቀና ድብል በተባለ ስፍራ ነው አንድ ሻለቃ ኃይል ሙሉ ለሙሉ በመደምሰስ ታላቅ ድል መቀዳጀታቸው የተሰማው። የመንግስት ሰራዊት በደቡብ ወሎ ዞን አምባሰል ወረዳ ልዩ ቦታው ዳቀና ድብል እየተባለ በሚጠራው ስፍራ ትናንት ግንቦት 1 2018 ዓ.ም ከ101ኛ ኮር 35ኛ ክፍለ ጦርና ከ104ኛ ኮር 24ኛ ክፍለ ጦር እንዲሁም 23ኛ ክፍለ ጦር የፌደራሉ መንግስት ሰራዊትን በማኩሰል እንዲሁም በመደምሰስና የቡድንና የነፍስ ወከፍ መሳሪያዎችን በመማረክ ነው ታላቅ ድል መጎናጸፋቸው የተረጋገጠው። በዚያ ወደ ውጊያ ከተማረኩት የቡድን መሳሪያዎች መካከልም አንድ ሞርተር ከነተተኳሹ 2 ብሬንና አንድ ስናይፐር እንዲሁም አንድ መኪና ሙሉ ሬሽን ተማርኳል የተባለ ሲሆን ቁጥሩ በውል ያልታወቀ ክላሽንኮቭ የነፍስ ወከፍ መሳሪያ ገቢ ማድረግ መቻሉን ማህበራዊ ሚዲያ ላይ ይፋ አድርጓል። በራያ ግንባር ሮቢት ከተማም ተሰንዝሯል በተባለ ጥቃት የፌደራሉ መንግስት የጦርና የሲቪል አመራሮች ከነሙሉ ንብረታቸው በፋኖ ቁጥጥር ስር ሲውሉ አመራሮቹ ሲንቀሳቀሱባት ነበረች የተባለች መኪናም በቦምብ መመታቷ ተነግሯል። ከዚህ ጋር በተያያዘ ለልዩ ተልዕኮ የጥምር ኃይሉ አባላትን ተቀላቅለው የቆዩ 2 የፋኖ አባላት ደግሞ ከ10 በላይ የፌደራሉ ኃይልን በመደምሰስና ቁጥራቸው በውል ያልታወቁ የጥምር ኃይሉ አባላትን በማቁሰል ግዳጃቸውን በተሳካ ሁኔታ ፈጽመው ወደ አሃዳቸው መቀላቀላቸውን የፋኖ ኃይሎች ተናግረዋል። ፋኖች ሲናገሩ ደግሞ የምኒልክ ዕዝ ከ101ኛ ኮር 35ኛ ክፍለ ጦር 2 አርበኞችን ለልዩ ተልዕኮ እጅ እንዲሰጡ ካደረግናቸው በኋላም መርሳ ከተማ ላይ በደርዘን የሚቆጠርን የጥምር ኃይሉ አባላትን ስብስብ ሞትና ቁስለኛ አድርገው ያለምንም መስዋዕትነት ወደ አሃዳቸው ተቀላቅለዋል ብለዋል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር የሆነው አርበኛ ማርሽ ጻው በቴዎድሮስ ዕዝ ከፍተኛ ወታደራዊ አመራሮች በትናንትናው ዕለት አፈና እንደተፈጸመበት የተነገረ ሲሆን አሁን ላይ በርካታ የትግሉ ደጋፊዎችና በርካታ ታጋዮች ጭምር ድርጊቱ ትግሉን የሚጎዳና ክፍፍልን የሚፈጥር በመሆኑ በአስቸኳይ እንዲፈታ እየጠየቁ ናቸው። አርበኛ ማርሽ ጻው የታፈነበት ምክንያት እስካሁን በውል ባይነገርም አንዳንዶች ግን ስለ ትግሉ አንዳንድ ጠንካራ ጥያቄዎችን በአመራሮቹ ላይ በማንሳቱ እንደሆነ እየተናገሩ ናቸው። ይህ በእንዲህ እንዳለ ደግሞ መንግስት የሃይማኖት አባቶችን ጨምሮ ያሰራቸውን ሰዎች ከግብጽ ከኤርትራና የሱዳን ጀነራሎች ጋር እየሰሩብኝ ነው ሲል መክሰሱ አነጋጋሪ ሆኗል። የብልጽግናው አስገራሚ ክሶችም ቀጥለው ያሰሯቸው እነዚህን ሰዎች አዲስ አበባን በአራት በመክፈል ጥቃት ሊፈጽሙብኝ ነበር ሲሉም አሳውቋል። ብልጽግና የሃይማኖት አባቶችን ጨምሮ ያሰሯቸውን ሰዎች ከግብጽ ከኤርትራና ከሱዳን ጀነራሎች ጋር እየሰሩብኝ ነው ሲል የከሰሰ ሲሆን እነዚህ ሰዎች ደግሞ አዲስ አበባን በአራት በመክፈል ጥቃት ሊፈጽሙብኝ ነበር ሲልም ነው አስገራሚ ክሱን ያቀረበው። በተጨማሪም እነዚህ ሰዎች ቀደም ሲል የግንቦት 7 አባላት ነበሩ በማለትም ከሷል። ይህ በእንዲህ እንዳለ የፌደራሉ መንግስት የጸጥታ ኃይል በርዕሰ መዲናዋ አዲስ አበባ ወጣቶችን እያፈነ መሰወሩን አጠናክሮ ቀጥሏል። አፈነው በስፋት እየተፈጸመባቸው ካሉ አካባቢዎች መካከልም እየተነገሩ ሲሆን በመጀመሪያም ሽሮ ሜዳና አካባቢው ይገኝበታል ነው የተባለ። ምንጮች ወጣቶች ላይ እየተወሰደ ያለው እርምጃ አሁን ላይ አሳሳቢ መሆኑን ገልጸዋል። በተያያዘ ዜና በባህር ዳር ከተማ ደግሞ አሽከርካሪዎች በነዳጅ እጥረት እየተቸገሩ በሚገኙበት በዚህ ወቅት ብልጽግና ደግሞ መኪኖችን ማሰለፉን አሳውቋል።
አስታውቋል። መንግስት በሀገሪቱ ቢያንስ በ64 የህዝብ ተወካዮች ምክር ቤት ከወዲሁ አሸንፊያለሁ ማለቱም አነጋጋሪ ሆኗል። መንግስታዊ ተቋሙ ያወጣውን 35 ሰራተኞችንና ተማሪዎች በምርጫ ሰበብ ታፈኑብኝ ያለበት መግለጫም መነጋገሪያ ሆኗል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ደግሞ አክሱምን ቅድስት ከተማ ብሎ መሰየሙንና ይህንኑ የሚያሳዩ ህጎችን እያወጣ መሆኑንም አስታውቋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው ጉባኤ የጥንታዊቱ አክሱም መጠሪያ ቅድስት አክሱም ጽዮን ከተማ እንዲሆን መወሰኑንም አስታውቋል። ቤተክርስቲያኗ ይህንን ውሳኔ ተከትሎ በከተማዋ እንደ መጠጥና ጫት ሽያጭ ያሉ ተግባራት ላይ ክልከላ እንዲጣል እንደምትፈልግ እንዲሁም የቅድስና ምልክት እንድታሳይ የሚያደርጉ ህጎችን እያወጣች መሆኑንም ገልጻለች ነው የተባለ። ውሳኔው ከሰሞኑ ይፋ ከተደረገበት ሚያዝያ 28 ቀን 2018 ዓ.ም አንስቶ ከተማዋ በአጠቃላይ ቅድስት ተብላ እንደምትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ለቢቢሲ አረጋግጧል። አክሱም ከዚህ ቀደም ያላት ክብር እንዳለ ሆኖ በጠቅላላው ቅድስት ከተማ እንድትባል የሚያስችል ጥናት ቀርቦ ውሳኔው እንደተላለፈ ተገልጿል። አክሱም ከተማ ቅድስት ከተማ በሚል በተለምዶ ትጠራ እንደነበር ጠቅሰው የአሁኑ ውሳኔ መጠሪያውን ህጋዊ እንደሚያደርገው አስረድተዋል። አክሱም ህገ ልቦና፣ ህገ ኦሪት፣ ህገ ወንጌል ጠብቃ የኖረች የረጅም ዓመት የክርስትና ደሴት ስለሆነች ቅድስት መሆኗን ብፁዕ አቡነ አረጋዊ አስረድተዋል። ብዙ መንበረ ታቦተ ጽዮናት፣ መንበረ ጽላት፣ መንበረ ሳምራ፣ መንበረ ብዙ ቅዱሳን ስለሆነች ያላት ክብር እንዳለ ሆኖ ካሁን በኋላ ደግሞ ከተማዋን ጠቅላላ ቅድስት የሚያስብላት ተጠንቶ ያለው ግባት ቀርቧል በማለትም አብራርተዋል። ከተማዋ በዚህ ዘመን ያላትን ቅድስና ቀጣዩ ትውልድ ይዞ እንዲሄድ በሚል አጠቃላይ ከተማዋ ቅድስት ተብላ እንድትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ መወሰኑን አክሏል። የትግራይ ጦርነትን ተከትሎ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለዩት አባቶች የተመሰረተው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ተናግረውታል። እንደተባለው ከሆነ አክሱም በአጠቃላይ ቅድስት ከተማ እንድትባል በመወሰኑ ምክንያት መጠጥና ጫትን የመሳሰሉት ላይ ሙሉ በሙሉ ክልከላ ለመጣል ከሚመለከታቸው አካላት ጋር ንግግር እያደረጉ ናቸው። ለሆቴሎችም ስርዓት የሚወጣበት ህግ እየወጣን ነው። ከተማይቷ ቅድስት ከተባለች የቅድስና ስራ ሊሰራ ይገባል። ጠቅላላ ከተማዋ የቅድስና ምልክት እንድታሳይ የሚያደርጉ ህጎችን እየወጣች ነው ብለዋል። የከተማዋን ጥንታዊ ታሪክ፣ ማንነቷን፣ ክብሯን ዓለም እንዲያውቀው ማድረግም ዓላማችን ነው ሲሉ አስረድተዋል። አሁን ላይ ከተማዋ ለቅድስና የሚበቁ ነገሮችን ማድረግ ስላለባት ቤተክርስቲያኗን ህዝቧንና ምዕመኗን በደንብ እንደሚያስተምሩ ተናግረዋል ሲል ነው ቢቢሲ አማርኛ የዘገበው። ለ3 ዓመት ገዳማ ያለ ፍትህ በግፍ እስር ላይ የሚገኙት የተከበሩ ዮሐንስ ቦያሌውን በተመለከተ ደግሞ የአዋሽ አርባ የስቃይ ፎቶቸው አሁንም የብዙዎች መነጋገሪያ ሆኖ ቀጥሏል። ለ3 ዓመት ገዳማ ያለ ፍትህ በግፍ እስር ላይ የሚገኙት የተከበሩ ዮሐንስ ቦያሌው የአዋሽ አርባ ወታደራዊ ካምፕ ቆይታን በግልጽ የሚያሳይ ፎቶ ሾልኮ በወጣበት ወቅት ብዙ ማነጋገሩ ይታወሳል። አሁንም ይህ አካላዊ መጎሳቆልን የሚያሳይ ፎቶ የብዙ ማህበራዊ ሚዲያ ተጠቃሚዎችን ስሜት የነካ ስለመሆኑ ከሚያጋሩት አስተያየት ለመረዳት ይቻላል። ይህ ምስል የፌዴራሉ መንግስትን ጸረ አማራነትንና አረመኔነትን በግልጽ የሚያሳይ ነው ሲሉ በርካቶችም ገልጸውታል። ከተሰጡ ብዙ አስተያየቶች ውስጥም የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያም አስተያየት እንደሚከተለው ሲሆን ኢትዮጵያ ያለፉትን ጨካኝ ስርዓቶች በብዙ እጥፍ የሚያስነክፉ አገዛዝ ላይ ወድቃለች የሚለው ይገኝበታል። አቶ ያሬድ ኃይለማርያም በግፍ ያሰሩትንና በህግ ጥላ ስር የዋለን እንደ አቶ ዮሐንስ ቦያሌው ያሉ የፖለቲካ እስረኛን ከአዋሽ አርባ የበረሃ እስር ቤት እስከ ቂሊንጦ በየማጎሪያው እያንከራተቱ እንዲሁም እያሰቃዩ ጨለማ ቤት እያቆዩ ሕክምና ከልክሎ ንጽህና ከልክሎ በዚህ ደረጃ ማሰቃየት ከበቀለኝነት ከጭካኔና ከግፈኝነት የዘለለ ምን መገለጫ አለው ሲል ጠይቋል። ጨምሮም በማህበራዊ ድረገጽ እየተዘዋወረ ያለውን ጉስቁልናቸውን የሚያሳይ ፎቶ ሳይ የአንድ ሀገር የእስረኞች አያያዝ ሀገሩን እያስተዳደረ ያለው መንግስት ባህሪና ለሰው ልጆች ያለውን ግምትና ደረጃ ያሳያል የሚለውን አገላለጽ ተውስ አለኝ ሲልም ሐሳቡን አጋርቷል። ኢትዮጵያ ያለፉትን ጨካኝ ስርዓቶች በብዙ እጥፍ የሚያስነክፉ አገዛዝ ላይ ወድቃለች ሲል ነው ያረጋገጠው። በተመሳሳይ ብርሃኑ ይግለጡ የተባለ የማህበራዊ ሚዲያ ተጠቃሚም በገጹ ላይ የሚመለከተውን አስፍሯል። ግለሰቡ አንዳንድ ምስሎች ሲታዩ ከዚህ ከያዝነው ትግል በላይ አምርረን እንድንታገል የበለጠ በመቶ እጥፍ እንድንጨክን የሚያደርጉ ወይም ማድረግ እንዳለብን የሚያሳዩ ናቸው። የተከበሩ አቶ ዮሐንስ ቦያሌው እንዲህ የጭካኔ ጥግ የሚፈጸምባቸው አንደኛ አማራ በመሆናቸው፣ ሁለተኛ የዘር ማጥፋት እንዲፈጸምበት አዋጅ በታወጀበትና እየተፈጸመበት ያለው የአማራ ህዝብ ወኪል በመሆናቸው ነው። አቶ ዮሐንስ
ቦያሌው ወንጀል የሆነባቸው የአማራ ህዝብ ለምን ይገፋል ብለው ጥያቄ በምክር ቤት ማቅረባቸው ብቻ ነው ይህ ምስል የበለጠ ጥርሳችንን ነክሰን ጨክነን እንድንታገል የሚያደርጉ ምስሎች ናቸው ሲል የተሰማውን አጋርቷል። በነ አቶ ዮሐንስ ቦያሌው መዝገብ ከ52 ተከሳሾች መካከል 16ቱ ብቻ በስር ላይ ይገኛሉ የተባለ ሲሆን ሌሎች በሌሉበት የተከሰሱ ናቸው። መካከላቸውም አቶ ዮሐንስን ጨምሮ የህዝብ እንደራሴዎች አቶ ክርስቲያን ታደለ፣ ዶክተር ካሳ ተሻገር፣ ፖለቲከኛው ዶክተር ጫኔ ከበደን ጨምሮ ጋዜጠኞችና ሌሎች የፖለቲካና የህሊና እስረኞች ለ3 ዓመት ገዳማ በግፍ እስር ላይ እንደሚገኙ ይታወቃል። በአጠቃላይ አሁን ላይ ቢያንስ ከ300 በላይ የአማራ ማንነት እስረኞች ከ300 በላይ የሚሆኑ እንዲሁም የአማራ ማንነት ያላቸው እስረኞች በተለያዩ የፌዴራል ማረሚያ ቤቶች በተንዛዛ ፍትህ ምክንያት ብዙዎች እንደሚሉት መያዣ በሚመስል መልኩ ታግተው ይገኛሉ። በሌላ በኩል ደግሞ በትግራይ ክልል በህወሓትና በጊዜያዊ አስተዳደሩ እንዲሁም በፌዴራል መንግስቱ መካከል ውጥረት መፈጠሩን ተከትሎ የህወሓትና የፌዴራሉ ኃይል ለውጊያ ተፋጠዋል። በአፋር ክልል መንግስት በርካታ ኃይል ለማስገባት እየሞከረ ሲሆን ህወሓት በበኩሉ አፋር ድንበር ላይ ግዙፍ ኃይሉን አሰልፏል። አሁን ላይ የደብረጽዮን ገብረ ሚካኤል ገዢ ቡድን ወደ መቀሌው የስልጣን ኮርቻ መመለሱ በፌዴራሉ መንግስትና በትግራይ ኃይሎች መካከል ያለውን ግንኙነት ወደ አዲስና ይበልጥ አደገኛ ወደሆነ የጦርነት ውጥረት እንዲሁም የጂኦፖለቲካዊ መፋጠጥ ምዕራፍ ውስጥ ከቶታል። ከዚህ ጋር ተያይዞ በምስራቅ አፍሪካ ጉዳዮች የኢትዮጵያ ጠቅላይ ሚኒስትር አማካሪ ሚኒስትርና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት አንጃ ክልሉን ዳግም ወደ አውዳሚ ጦርነት እየመራው መሆኑን አስጠንቅቋል። አቶ ጌታቸው ረዳ በወጡት ሰፋ ያለ ትንታኔ ህወሓት ጠባብ የድርጅት ህልውናውን ከህዝብ ጥቅም በማስቀደምና ፖለቲካን ወታደራዊ መልክ በማላበስ ትግራይን አደገኛ ወደሆነ አዘቅት ዳግም እየከተታት መሆኑን አጋልጧል። ነገር ግን ይህ የአቶ ጌታቸው ረዳ ሀሳብ በትግራይ ህዝብ ዘንድ ተቀባይነት የለውም። የትግራይ ህዝብ አቶ ጌታቸው ረዳን አክብሎ ተፍቷቸዋል። እንደ አቶ ጌታቸው ረዳ ትንታኔ የህወሓት ማዕከላዊ ኮሚቴ ሚያዝያ 11 ቀን የፕሪቶሪያው ስምምነት ሞቷል ማለቱ የፌዴራል መንግስቱ ግዴታውን አላሟላም ከሚል የመነጨ ሳይሆን የሌተናል ጀነራል ታደሰ ወረደን የጊዜያዊ አስተዳደር ፕሬዝዳንትነት የስራ ዘመን በአንድ ዓመት መራዘሙን ከመቃወም የመጣ ነው። ማዕከላዊ ኮሚቴው የጊዜያዊ አስተዳደሩን ህጋዊነት ውድቅ በማድረግ ከጦርነቱ በፊት የነበረውን ምክር ቤት መልሶ በማቋቋም ዶክተር ደብረጽዮን ገብረ ሚካኤልን በፕሬዝዳንትነት መሰየሙ ክልሉን ከፌዴራል መንግስቱ ጋር በቀጥታ ወደ ግጭት የሚያስገባና የፕሪቶሪያውን ስምምነት የሚጥስ አደገኛ አካሄድ መሆኑ ነው አቶ ጌታቸው ረዳ ያስገነዘበው። ዶክተር ደብረጽዮን ገብረ ሚካኤል ትግራይን ከመምራት ይልቅ የመከራዋ አቀናባሪ ሆነው ማገልገላቸውን የገለጹት አቶ ጌታቸው ረዳ ከ2013 ጦርነት በፊት ዲፕሎማሲያዊ ጥንቃቄ ማድረግ ሲገባቸው ህዝቡን ባዶ ፉከራ በመጋት ወደ ለየለት ግጭት ማስገባታቸውን አውስቷል። ነገር ግን አቶ ጌታቸው ረዳ የዶክተር ደብረጽዮን ገብረ ሚካኤልን ሹመት ተቃውሞ ይህን ሀሳብ ያቀርብ እንጂ ነገር ግን በርካታው የትግራይ ህዝብ ደግሞ ከዶክተር ደብረጽዮን ገብረ ሚካኤል ውጪ መሪነት አንፈልግም ብሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ለሰዓቱ የተሰሙ አዳዲስ ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ጊዜ እስከምንገናኝ መልካም ምሽትን ተመኘን።